በህይወት ሁል ጊዜ ለሚገጥሙ ነገሮች አልቃሻ የምትሆን ከሆነ ነገሮች ይደራረቡብሃል እንጂ መፍትሄ እንደማታገኝ ዛሬ ልነግርህ እወዳለሁ። ሁሌም ቢሆን የሆነ ነገር ሲገጥመን ቶሎ ብለን መፍትሄው ላይ ማናተኩር ከሆነ በለቅሶ የሚፈታ የሚመጣ ምንም ነገር እንደሌለ እነግራለሁ። ሁሌም አቋራጭ መንገድ መፈለግ ሳይሆን ችግሮች ሲመጡ እነኛን ችግሮች የምንፈታበትን ቀጥተኛ የሆነ መፍትሄ የሆነ መንገድ አይምሯችንን ተጠቅመን የምናመጣ ከሆነ ከማንኛውም ችግር ማለፍና ማምለጥ እንደምንችል የሚያሳይ ቪዲዮ ለመስራት ነው ዛሬ የፈለግነው። በአንድ ሀገር ላይ የሚኖር አንድ ጫማ ሰፊን ይመለከታል። ይህ ጫማ ሰፊ ህይወቱን በዚህ ስራ ነው የሚመራው። ነገር ግን ህይወት ጠብ የሚል ነገር ያጣል አንድ ቦታ ቁጭ ብሎ በመስራት። አሁን ምን ማድረግ አለብኝ ብሎ ያስባል። በየቤቱ እየዞርኩኝ ጫማ መስፋት አለብኝ፣ የሚሰፋ ጫማችሁን ወደ አዲስ መልሳለሁ የሚል መፈክር በመያዝ በየከተማው መካከል በየሰው በር ላይ ማዞር ይጀምራል ማለት ነው። ጫማችሁን አዲስ በማድረግ በዳግም የተቀደደ ወይም ደግሞ የጣላታችሁትን ጫማ በአዲስ እንድታደርጉት እንሰራለን እያለ በየሰፈሩ ይዞራል ማለት ነው። የመጀመሪያው ቀን ምንም ሰው ወይም ደግሞ ጫማ የሚያሰፋ ሰው ምንም ሊያገኝ አልቻለም። ሁለተኛው ቀንም ይደግማል፣ ምንም አይነት ጫማ አላገኝም። በሶስተኛው ቀን አንዲት ሴት ትጠራዋለች እና ጫማዬን እንድታይልኝ እፈልጋለሁ ብላ ታመጣለች። ይሄ ጫማ ይሰፋ ይሆን ብላ ስትጠይቀው በደንብ ይሰፋል ብሎ ይሰፋላታል። አሪፍ አድርጎ ጽድት አድርጎ ይሰጣታል። በዛን ሰዓት ስንት ልክፈል ስትለው አንድ ጎልድ ኮይን የወርቅ ሳንቲም እንድትከፍይ እፈልጋለሁ አለ። እሷም ትከፍለዋለች። አሁንም በየዞረ እያለ ሌላ አንዲት ሴት አሁንም ጫማዬን እንድትሰራልኝ እፈልጋለሁ ትለዋለች። ሌላ ሁለተኛ እድል አገኘ ማለት ነው። ስለዚህ አሁን የስራ እድሉ እየተከፈተ መጣ ማለት ነው። ስለዚህ በየቀኑ የሚያገኛትን ሳንቲም ይቆጥብና 6 የወርቅ ሳንቲም ያገኛል ማለት ነው። አሁን ምን ማድረግ አለብኝ ብሎ ያስባል። አንዲት አህያ መግዛት አለብኝ፣ በዚች አህያ ብዙ ስራዎች መስራት ስለምችል አህያ መግዛት አለብኝ ብሎ ይወስናል ማለት ነው። በዛም በሰበሰበው ሳንቲም በተወሰነው አህያ መግዛት ይችላል ማለት ነው። ልክ ይህችን አህያ ከገዛ በኋላ አሁን ወደ ቤት መግባት አለብኝ ብሎ አህያውን ይዞ እየሄደ ያለ የሚያልፍበት መንገድ በጣም አደገኛ ደን ነበረውና እዛ ደን ውስጥ ሽፍቶች ወይም ዘራፊዎች ነበሩ በአጋጣሚ። ስለዚህ ልክ እየሄደ እነኛ ላይ ይወድቃል ማለት ነው። አሁን እንግዲህ ያለው ያችን የሰበሰባትን ሳንቲም እና የገዛትን አህያ እንደሚዘርፉት ይገባዋል ማለት ነው። ስለዚህ ቶሎ ብሎ የሆነ ነገር ያስባል ማለት ነው። ምንድነው ያሰበው? ያለችው ካገኘው ከቀረችው የወርቅ ሳንቲም አንዷን አህያዋ አንገት ላይ ያስርና ቀጥታ በድፍረት